የትኛውም ቤተክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ነበር። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል። የእግዚአብሔር መንግስት ለማውገድ ይፈራል። በጸሎት ብዛት ዲያብሎስን አሻንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት ጸሎት ሰይጣን ያሸንፍም እያልክ ነው አላል ነው። ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ እንደው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድልን ለምንድን ነው ስትሉም ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ክርስቶስን መምሰል እምከመ አርአይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ፣ ከሱ ጋር መከራ ከተቀበል ከሱ ጋር ከሞትን በመከራ ከተባበል ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለናል። የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነባዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግስተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል ንጽጽሩ ገብቷችኋል? መንግስተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ በእውነት ማለት እኔም አላውቃትም። በመጽሐፍ መንግስተ ሰማያት እንደው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ኩሉ ክብራ ለወለተ ንጉሥ አስቦን ይላል። እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ የሚነግረን የንጉሥ ልጅ ሀብቷ ስንት ነው? ወይም የንጉሥ ልጅ ሀብቱ ስንት ነው? ሁሉም እግዚአብሔር ይስጥልኝ። የንጉሥ ልጅ ሀብቱ ስንት ነው? ሁሉ ቤተ መንግስቱ ሁሉ የሱ ነው ነው። አረ እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሱ ሁሉ የነሱ ነው ያልኩኝ። የንጉሥ ልጅ የንጉሱ ሁሉ የነሱ ነው። የንጉሱ ሁሉ በዚያ መስሎ ምን ማለት ነው? መንግስተ ሰማያት ሀብቷ ምን ያህል ነው ብትለኝ የእግዚአብሔር ሀብት ሁሉ ነው ሀብቷ አይደል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጻፍ ጸጋ ያለው አለ፣ ብዙ ጸጋ አለ። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ ይኖረው። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚኖር ብቻ ቢኖረኝ የሚለው ሁሉም አለ። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ ማታስብል ሙሉ ሀገር ናት። ሙሉ ደስታ የሚገኘው መንግስተ ሰማያት። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን። ሱታፊ አምላክ ነው።
ሱታፌ አምላክ ክርስቶስን ምን መስለው አንዱ በመከራው ዓርብን ከመሰል እሁድን መስለን እንውላለን። ዓርብ አብረነው ከተሰቀል እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅልናለች፣ ጋኔን ይሰቅልናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝ ነገሬን የማያላቅቀኝ? ከዚህ ጨቅጫቃ ጋር እንደው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማር ይስሐቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብ ተገኝቶ እንደተሸከመ ይቆጠርለታል። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም? እንዲያውም ቅዱስ ዮሐንስ አፈወርቅስ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንደው ምን ይበጀን ይሆን? ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን? እስቲ እግዚአብሔር ያሳየን። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃተው፣ እማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ እንመልስለን? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንዴ አንድ ባይታው ያሉን የተባለው አባ ቤት እንደው ጸልዩልኝ፣ ምን ብዬ ልጸልይልህ? እንዴው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠኝ ብለው ይጸልዩ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዴ እኮ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነች ምድር የሆነ እንደው ትንፍስ ማይል እንዴ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ የለም። እንደዚያ ያለ ሰው እወቁት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል፣ ተኩላ ቄስም ሊኖር ይችላል፣ መነኩሴ አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሁድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሁድም አብረን ደስ ይለናል በሉ እንጂ ዓርብ አብረነው እንቀበራለን በሉ። እሁድ አብረነው እንነሳለን። እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት
ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን ነው። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲያውም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለ? ግፏን ይትማሰጥዋ ግፈኞች ይነጣጠቋታል ይላል። ይሄን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን ምግብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድን ነው ያሉት መስላችሁ? ይሄ ዲዮቅልጥያኖስ እንዲህ ያሉት እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምን። አላምንም አለ። ከዚያ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገድል ሰው አይደለም፣ እኛን የማትገለን ከሆነን አንተን እንገድላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል። እነሱን ግን በስልጣናቸው ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች ያንን ለምንድን ነው የማትገድል? እንዲገላቸው ያስፈራሩት ነበር፣ ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ከክርስቶስ ጋር መሳተፍ እንዴት እድል! ቅዱስ ጳውሎስ ምንድን ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው። ቢቻለኝ በሞቱም ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው ያለው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ የእሱ ስም ሲሰደብ ብሏል። ቆስላችሁ ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው ከሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድን ነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። ከክርስቶስ ጋር ሱታፌ ነው እና ቅዱስ ጊዮርጊስ ያለው ምንድን ነው? መከራን ስላሳተፍከኝ አመሰግናለሁ ነበር የሚለው። አንድ መከራ ተቀብሎ ሲጨርስ፣ ቅድስት አርሴማ በእሳት ውስጥ ስተወርውራ ስትጨርስ፣ አንበሳ ተወርውራ ገርፈዋት ደብድበዋ ሲጨርሱ ጌታዬ ኢየሱስ ክርስቶስ መከራህን ስላሳተፍከኝ አመሰግናለሁ። አቡነ ተክለ ሃይማኖት የምታርፍበት ጊዜ ደርሷል ሲላቸው ጌታ መጥቶ ጌታዬ ኢየሱስ ክርስቶስ የምትወደኝ ከሆነ የዕለተ ዓርብ ውሎህን እንደ ቅዱስ ጊዮርጊስ አሳትፈኝ ነው። ይህንን ተሳትፍ ሱታፌ ይፈልጉታል። ከክርስቶስ ጋር የሞተ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል ይላል ርቱዕ ሃይማኖት። ይህንን ለማድረግ ነው ጌታ መከራ እንድንቀበል ያደርገን። መከራውን አሳትፎ ትዕግስቱን አድሎ ትንሣኤውን የሚያድለን መድኃኔዓለም። አራተኛ ነው ሶስተኛ ነው? አራተኛ ዲያብሎስ አቅም እንደሌለው ለማሳየት እንዲፈትነን የሚፈቅድለት ምንድን ነው ያልኳችሁ? በሉ እንጂ አይዟችሁ። ምን እንደሌለው ለማሳየት ነው? አቅም እንደሌለው ለማሳየት። ዲያብሎስ አቅም የሌለው ደካማ መሆኑን ለማሳየት አቅም የለው። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስም ምን ብሎታል? አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ አለና ምን የሲኦል ደጆችም ምን አይሏትም ያለው አይችሏትም። የሲኦል ደጆች ማለት ነው የገሃነም ደጆች አይችሏትም። ወደ ገሃነም የሚወስዱ በሮች የተባሉት አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ እሳት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችሉም። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀም ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት ነው። ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለውን ነገር ተጠቅሟል። ክደትን ተጠቅሟል። ናሪዎስን፣ ንስጥሮስን፣ ነሊዮንን ሌሎችንም ተጠቅሟል። ክደትን ተጠቅሟል።
ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። 12ቱን ሐዋርያት በዱላ ፈትኗቸው። ቶማስን ቆዳውን በማስገፈፍ፣ ቅዱስ ጴጥሮስን ዘቅዝቆ በማሰቀል፣ ቅዱስ ጳውሎስን አንገቱን በማስቆረጥ፣ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት፣ ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች አገር በመውሰድ ስጋውን ሊበሉት በመፈለጉ አጋንንት ያደረባቸው ሰዎች በጣም ብዙ መከራ ተጠቅሙ። አሁንም የምታዩት ነው። በዘመነ ሰማዕታት 40 ዘመን ክርስቲያኖች እንዲሰቃዩ በሐዋርያውያን አበው ዘመን በሐዋርያት ዘመን ሲያልፍ በሐዋርያውያን አበው ዘመን እነ ቅዱስ አግናጢዮስ በተራበ አንበሳ እንዲበሉ በማድረግ እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ የተቀበሉትን መከራ ታውቃላችሁ። እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው አስርበው ሰንብተው ውሻውንም አስርበው ሰዎቹንም አስርበው ክርስቲያኖችን ሰንብተው ከውሻው ጋር ምግብ አቅርበው ሊበሉ ሲሉ ውሻው እንዲነክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ነው። ሲሰቃዩ ያሉ ለመሳቅ ያ ሁሉ ነገር ተደርጓል። በክርስቲያኖች ላይ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ግራጅና እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድመው ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል። እነ ቅዱስ ቶማስ ዘመራስ ደግሞ 22 ዓመት ይችን ቆርጠው አንድ ቀን ቆርጠው ወስደው ያጤሳሉ። አንድ ቀን መሞት እኮ መታደል። የቀረችውን ቆርጠው ደግሞ 22 ዓመት እየቆረጡ ሰውነቱን ለጣዖት አጤሰውት። ይሄን ሁሉ ተጠቅሟል ቤተክርስቲያን። በዘመነ ሰማዕታት ሁሉ አለፈ። አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማጥፋት ለምሳሌ ቅዱስ አትናቴዎስን ሰውን እጁን ቆርጧል ብለውታል። ቅዱስ ቄርሎስን ሰው አስገድሏል ብለውታል። ቅዱስ ጢሞቴዎስን አንዲት ሴተኛ ዳሪ የሐሰት ምስክር አምጥተው ወልዶብኛል እንድትል አድርገዋል። ከኔ ወልዷል ብላ እንድትመሰክር ሳታውቀው እኮ ነው። ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በይ ተባለች። አይ እሺ አለች። ተጠርታች። አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቀው እኔ ጢሞቴዎስ ነኝ ካንቺ ወለድኩ? አዎ አለች። ሌላውን ሰው ነው ሌላውን ጳጳስ እንዴት ስም በማጥፋት ሁሉንም ነገር አድርገዋል። የእኛ ቤተክርስቲያንም የተጠቀመች የደረሰባት ታውቃላችሁ። በግራኝ ጊዜ የደረሰውን በዮዲት ጊዜ የደረሰውን የ40 ዓመት መከራ፣ ሚስዮናውያን ያደረሱት መከራ፣ በአፄ ሱስንዮስ የደረሰብን መከራ፣ በዘመነ መሳፍንት የደረሰብን መከራ፣ አሁንም ቤተክርስቲያን የምትቀበለው መከራ፣ የሁሉ ስቃይ ይደርስበት። ቤተክርስቲያን ስሟ ይጠፋል። ያሰኘው በታሪክ ይቀቅላታል። በታሪክ ጨቋይ ነበረች ይላታል። ያሰኘው ደግሞ ይገፋታል። ያሰኘው ይተቻታል። ያሰኘው ይሰድባታል። ያሰኘው ይበላታል። ያሰኘው ያምጽባታል። ያሰኘው ይዋሽባታል። የፈለገውን ያደርጋል። እግዚአብሔር ይመስገን ቤተክርስቲያን እስከዛሬ ያለች። ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማናት? ቤተክርስቲያን። ቤተክርስቲያን የእግዚአብሔር መንግስት ናት። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል የእግዚአብሔር መንግስት ለመውጋት። የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ፣ ትሸነፋለህ እንጂ አታሸንፈውም ብሎ ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይሄን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። አንድ ነገር ግን እንገራችሁ፣ ዲያብሎስ ቤተ ክርስቲያንን አያጠፋትም ማለት እኛ እንጠፋም ማለት እንዳይመስላችሁ። ቤተ ክርስቲያን ማለት ቅድስት የክርስቶስ አካል ናት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ምዕመናን በሙሉ ቢያልቁ ቤተክርስቲያን ጠፋች አይባልም። ቤተክርስቲያን የምትባለው የህንድም፣ የሶሪያም፣ የአርመንም፣ ይችም የግብፅም ነው።
እነዚህ ሁሉ የነዚህ ሁሉ ቢያልቁ የማትታየው ቤተክርስቲያን አለች። ሩጫቸውን የጨረሱት ያቺ ቤተክርስቲያን አለች። ቤተክርስቲያን አጠፋም ማለት ይሄንን የሚያመለክት ነው። እና ቤተክርስቲያን አጠፋ የሚባለው በዲያብሎስ ሐሳብ ሳይሸነፉ የእግዚአብሔርን ሐሳብ አገልግለው የሚሞቱ ወዳጆቹን ሲመለከት የሚናገር ለኛ ሲሆን ደግሞ እናንተም ከፈቀዳችሁ ነፃ ፈቃዳችሁን ከተጠቀማችሁ ዲያብሎስ ከናንተ በታች ነው ለማለት ነው። ከማን በታች ነው? በሉ ንገሩ እንጂ ከማን በታች? ከዲያብሎስ በታች። ከዲያብሎስ በታች በጉልበት ያልተቻለ በእግዚአብሔር ይቻላል። ዲያብሎስ አሁን ዛሬ በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩን። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። በሉ በሞት ይበሉላችሁ። ሰይጣን በሉ ከማንም ክርስቲያን በታች ምንድን ነው? እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን? በክርስቶስ ሁሉን እችላለሁ። ኩሊት ካለ ዘያምን፣ ለሚያምን ሁሉ ይቻላል። የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር ልንገራችሁ፣ በጸሎት የብዛት ዲያብሎስን አሻንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት ነው? ጸሎት ሰይጣንን አያሸንፍም እያልክ ነው? አላል ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አድርጎ እንደገባ ነው ስቃይ። አሁን ከፈለገ የሚያደርገው እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን በጆሮ ጾሙን እንዲሁን ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ያደርገው? ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄደም አለ። ዘወር ብሎ ያየዋል አለ ነው 150 ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳን አልሄደም። በቃ እንደዚያ እያደረገ አይደል ነው። አሁን ደግሞ እስኪ እንታያለን። በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ተናግረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲሁም ምን ሆነ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ሆነ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩ። እግዚአብሔር ነው የሚያሸንፈው። እኔ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን ወስድ አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስቲ አውሬ የምንሆንበትና እንደራጅ እናሉ። ተደራጅተው ምን ወጡ?
አንተ እባቡን፣ አንተ ደግሞ አይጡን፣ አንተ ደግሞ እንዲስቅ የሆነ አንድ ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሻጋንን አልስቅም ብሎ አርምሞ ያዘ አባት ነው። እንዲስቅ በጣም ብዙ ሺህ አጋንን አንድ ብርሌ ማንሳት አቅቷቸው ያሳዩታል። እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አለች። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምዕመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ ኧረ እኔ ራሱ አይጥ ራሱ አሁን ሌሊት አሁን አይጥ መጣ ደህና ናችሁ ብትል አታስፈራ? ያ ሁሉ እንደ ሰው እየተነጋገረ እያፏጨ መጣ። እንዴ እኮ ይገርማል እኮ። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለእኔ እኮ አንዱ ጅብ ይበቃኛል። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉ ብትን ብለው ጠፉ። ክርስቶስ ይዋጋችሁ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛቸው ተመስገን ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈው፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው፣ ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው? እንዲህ ያለ ነገር ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ እንዴ! ይሄ ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው። እገሌ ደግሞ ቢኖ ሀብት ያልሳካልኛል፣ እገሌ ደግሞ ቢኖ ትምህርት ሳይሳካ ይቀር እየተባለ እግዚአብሔር እኮ የፍቅር አምላክ አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር ምን ሆነው ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ ይሄሉ ምስሌክም እስከ ልቀት ዓለም እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ለማን ያላቸው? ለሐዋርያት በሉ። ለማን? እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ፣ በሥጋ አሉ፣ በእናንተ ቤተ ክርስቲያን እኖራለሁ እያላቸው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ። እንዲያው ንገራችሁ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተ ክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁሉ እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሩ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ ይህች ጣት ናት። እችን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን
ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው አምስተኛው እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል? አምስተኛው ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ጸጋ ስለምናገኝበት። አንድ ሁለት ነገሮችን ልጠቁምና ልጨርስ እዚሁ ሐሳብ ላይ። ለምሳሌ እግዚአብሔር ዲያብሎስ ኢዮብን ልፈትነው ሲለው ምን አደረገው? ፈቀደለት? ከለከለው? በል ንገር እንጂ። ፈቀደለት። ምኑን ፈተነው? ገንዘቡን ጨረሰበት። ከዛ ቀጥሎ ምኑን ጨረሰበት? ልጆቹን ጨረሰበት። ከዛ ቀጥሎ ምኑን? አካሉን። ሶስቱንም ነው ያጣ። ገንዘቡንም አጣ። ሰው እኮ ገንዘብ ቢያጣ ልጆቹ ሰርተው ይሰጡታል። ልጅ ቢያጣ ራሱ ሰርቶ ይበላል። ኢዮብ ሶስቱንም ነው ያጣ። ልጅም አጣ፣ ገንዘብም አጣ፣ ገንዘብ የሚያመጣ ልጅም አጣ፣ ሰርቶ የሚኖርበት ጉልበትም አጣ። ሶስቱንም አጣ። ዲያብሎስ ያን ሁሉ ሲነሳው እግዚአብሔር ዝም አለ። መጨረሻ ላይ ግን ከ7 ዓመት ፈተና በኋላ እግዚአብሔር እጥፍ ልጅ፣ እጥፍ ከብት፣ እድሜም ጨምሮ ሰጠው። ማር ይስሐቅ ይላል እስመ እግዚአብሔር ሎቱ ስብሐት በይንተ ብዝኃ ጸጋሁ ያበዋ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር ክብር ምስጋና ይግባውና ለነፍስ ስለሚሰጣት ብዙ ጸጋ ሲባል ሰውነትን ወደ ብዙ መከራ እንዲገባ ያደርጋል። እንድናተርፍበት ነው። ጸጋ እንድናተርፍ ነው። የመጀመሪያው ነፍሳችን እናተርፋታለን። ስጋችን እናተርፋለን። ምናልባት ከፈተና እንግዲህ እግዚአብሔር መሸለመኝ እንዳትሉ፣ ሽልማቱ ወይ ጊዜ ያለው ካልተሸለማችሁበት ደግሞ በነፍስ ሸልሟችኋል። ይህን ነው መረዳት የሚገባው። ታሞ ነበር። ታሞ እግዚአብሔር አያድነኝ አስተብቋይ ክወለ ጊዜ የስልሰ ጌታዬን 3 ጊዜ ፈውሰኝ አልኩት አለ። ከፍተኛ ራስ ምታትና ውጋት ነበረበት። ሌት እንኳን እየሰፋ ቀን ሙሉ የሚያስተምረው ቅዱስ ጳውሎስ ምንድን ነው ያለው መሰላችሁ? ጌታዬ ፈውሰኝ አለ። ምንድን ነው ያለው? ፈውሰኝ ሲለው ጌታ ምንድን ነው ያለው? የአክለከ ጸጋዬ ይበቃሃል አለ። ምን ይበቃሃል ነው ያለው? ጸጋዬ ይበቃል። የሰጠው ጸጋ ብዙ ነው አለ። ይሄንን ወስዶ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድዊው ጳውሎስ ድውያንን ይፈውሳል ይላል። ምኑ ጳውሎስ? ድዊው ጳውሎስ ህመም አለው። ግን የቅዱስ ጳውሎስ ራሱን ማዳን ሳይችል ይታመማል። ግን የጨርቁ ጫፍ ተቆርጦ ሲሄድ ሞት ይፈራዋል። የቅዱስ ጳውሎስን ልብሱን እኮ ሞት ይፈራዋል። ከጨርቁ ጫፍ ተቆርጦ ሄዶ ከሞተ ሰው ላይ ሲጣል ሙት ይቀሰቀስ ነበር። ሞትን የሚሽር ስልጣን ያገኘው ታሞ ነው። መታመም ጸጋ ያሰጣል። ስለዚህ እግዚአብሔር ለምንድን ነው ሁሉ መከራ የሚያደርገው ሲባል እንድናተርፍበት ነው። እንድናተርፍ ስለሚፈልግ እግዚአብሔር ሰይጣን ሲፈትነን ዝም ይለዋል። ባኮቴት በምስጋና በትዕግስት ከተቀበልነው ሁሉም ነገር ለትርፍ ነው። መንግሥተ ሰማያትን እናተርፍበታለን። ደስታን እናተርፍበታለን። ኦርቶዶክሳዊነት ማለት መከራ ውስጥ ገብቶ ደስታን ማግኘት ነው። ክርስቲያን ሆናችሁ ደስታን ማንም እንዳይነጥቃችሁ የምትፈልጉ ከሆነ ሁልጊዜ ስታዝኑ ነው። ክርስቲያንነት ማለት ዓለም የማይደሰትበትን ነገር መርጦ የማይነጥፍ ደስታ ውስጥ መግባት ነው። ያ የማይነጥፍ ደስታ ክርስቶስ ነው። እንዲህ አላቸው ሐዋርያትም ወለፍስሐክሙኒ አልቦ ዘያህይደክሙ፣ ደስታችሁን የሚወስድባችሁ የለም አላቸው። ደስታችሁን የሚወስድባችሁ የለም አላቸው። ከዛ ዓይናቸው እንደሆነ አውጥተዋቸዋል፣ እጃቸውን ቆርጠዋቸዋል፣ ገርፈዋቸዋል፣ ከምኩራብ አውጥተዋቸዋል፣ የፈላ እሳት ውስጥ ጥለዋቸዋል፣ ወርውረዋቸዋል፣ ደብድበዋቸዋል፣ ከበሬ ጅራት ቋጥረው ጎትተዋቸዋል። እንደዚያ ከሆነ ደስታችሁን የሚወስድባችሁ የለም የሚላቸው ለምንድን ነው? ደስታቸው ማን ስለነበረ ነው? እኔን የሚወስድባችሁ የለም። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል።
በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምንድን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነውን ምግብ ማታ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት እማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ። ወስብሐት ለእግዚአብሔር።